ኢስላም ለአደለም ለሰው ልጅ ለእንስሳት ራሱ በማዘን ከአላህ ዘንድ ምንዳን ታገኛለህ። እንስሳን እንድትሆን አላግባብ የጎዳ ሰው ከአላህ ዘንድ ቅጣትን ያገኛል። አይደለም ለሰው ልጅ ለእንስሳት ሳይቀር ሰላምን የሰበከ ነው። ሰላማቸው እንዲጠበቅላቸው ግን ምንዳ ያስቀመጠን አውላ። እሺ ከላይ ያለ ሰው ልጅ ሰላም ይያለኝ ማክዳ ደህና ነሽ? አለን። ጓደኛዬ ሻሃዳ የሚያስፈልጋ ነበር። እሺ አብራሻለች? አዎ አለች። አናግራት። እሷ አናግረኝ። ሰላም ነሽ? አለን። ደህና አለን። እስልምናን መቀበል ፈልገሽ ነው? ሻሃዳ የሚያስፈልግ ነበር። እሺ ስለ እስልምና ትምህርት ሰምተሻል? ከዚህ በፊት ስናስተምር ምናምን ምን አልከኝ? ስለ እስልምና ትምህርት ሰምተሻል አይደል? ከዚህ በፊት ስናስተምር አንተን ብዙ ጊዜ እከታተላለሁ። አይ ለምን ቃል አብረሽ እየተከተልሽ ነው? እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ይሄ ነው እስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ይሄ ነው። የመጀመሪያው ምስክር ይሄ ነው። ስለ አምላካችሁ የመሰከራችሁበት ቃል የነቢያቶች ትምህርት የመጀመሪያው ትእዛዝ ይሄው ነው። ገብታችኋል? አንድን አምላክ በብቸኝነት ማምለክ አለብን። ለእርሱ ብቻ መገዛት አለብን። ይሄ ነው የእስልምና ትምህርት። እሺ አመሰግናለሁ። በጣም አመሰግናለሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአኒ ረሱሉላህ እያሉ ይናገራሉ። የእስልምና ዋና መሰረቱ ምንድን ነው? ስለ አምላክ ያለው አስተምሮ ነው። አምላክ አንድ ብቻ ነው። በእርሱ ላይ ቅንጣት አጋር የለውም። ሶስትነት የለውም። ሶስት አካሎች አይደለም፣ አንድ ብቻ ነው። ማንነቱም በምንነቱም ያለ የነበረ ለዘላለም የሚኖር። እሺ ይሄን ይመስላል። ስምሽ ማን ነበር እህቴ? እኔ ምህረት። እሺ መቀየር ከፈለግሽ ደስ የሚልሽ የሙስሊም ስም መቀየር ትችላለሽ። ረሕመት በጣም ጥሩ። ረሕመት መርሐባ። እሺ ጓደኛሽ ስለ ሶላት አስተጋገድ ምናምን የምታውቀው ሙስሊም ጓደኛ ትኖርሻለች? ስለ ሶላት አስተጋገድ ስለ ውዱ አደራረግ አስተምሪኝ ባያት። በጣም ቀላል ነው። በአንድ ቀን በሁለት ቀን ትማሪዋለሽ። ከዚያ በመማር ሶላት መስከር ትጀምሪያለሽ። አብረሻቸው ስገጅሽ። እሺ ልክ እንዲሁ ስለ በጣም አመሰግናለሁ። መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሱ አትሰማም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።
ልጆች ስልክ እያወራ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ አላህ ያሽርህ። አሚን ጀዛከላህ ኸይር። ወደ ጥያቄ ስገባ የመጀመሪያው ጥያቄ ኢማሙ እያሰገደ ተኋላ የሚሰግደው ሰው ያኔ ቁጥሩ ልክ እንደሆነ ለምሳሌ ዙሁር እየሰገደ 4 ረካ ሰግዶ ተፊት ኢማሙ ሱጁድ ቢወርድ ድጋሜ መከተል ይቻላል ወይስ እንዴት ነው ማድረግ የሚቻለው? አልገባኝም ጥያቄ። ዙሁር ለምሳሌ እንሰግዳለን 4 ረካ ነው አይደለ? ከዛ መጨረሻውን ተስወድ ተጨረስን በኋላ ሱጁድ ወርድ ሁለተኛ። ኦኬ እሱ ሱጁድ ሰው ያደረገ ነው? አይዋ ወይስ ተሳስቶ ነው? ላሱ ምናልባት ተሳስቻለሁ ብሎ ሊያስብ ይችላል። ግን ተኋላ ያለው ደግሞ ተከታዩ ደግሞ ልክ እንደሆነ ያውቃል እንደሞላ ማለት ነው። ያንን መከተል አለብን ዋላስ ሱብሃንአላህ ብሎ ማስቆም ይቻላል? እሺ عند أصلا لا الإمام لا إذا أخطأ لا يتابع ኢማሙ ከተሳሳተ እንደተሳሳተ ካወቃችሁ አትከተሉትም። እሱ ከተሳሳተ ምንድነው የምታደርጉት? እናንተ ቁጭ ብላችሁ ባላችሁበት ትጠብቁታላችሁ። እሱ የሚሰራውን ሰርቶ ይመለሳል። ከታቻው ሌላም ስህተት ቢሆን ለምሳሌ ዙህር እየሰገዳችሁ ያላችሁ ዙህር እየሰገዳችሁ 4 ረካ ሰግዳችሁ ጨረሳችሁ ከሱ ጋር። እሱ ግን ተሳስቶ ወደ 5ኛ ረካ ተነሳ። በዚህ ጊዜ እናንተ 5ኛ ረካ ተነሳላችሁ ወይ? ላ ተነሱ። እንደተሳሳተ እርግጠኛ ናቸው እናንተ። ሱብሃንአላህ በሉትና ነገሩት። ከተመለሰ ሰየው አይ ትክክል የሆነ መስሎት እሱ ተነሳና 5ኛ ረካ ቆመ። የ4 ረካ እንደጨረሰ እርግጠኛ ከሆንክ ተነስታ አትከተለው። الإمام إذا أخطأ لا يتابع إمام ከተሳሳተ እርሱ መከተል አይቻልም። ምንድነው የምናደርገው ከተባለ እዛው ቁጭ ብለህ ትጠብቀዋለህ። ልክ 5ኛ ረካ ሰግዶ ተህያት መርቶ ሲቀራ ጊዜ የዛን ልክ ሲያሰላምት አብረህ ታሰላምታለህ። ይሄ ነው كذلك አሁንም የዛን እሱን አትከተለው። ይህ ነው إذا زاد ركن وغيرها ነገር ግን እዚህ ቦታ ላይ ዋጅባት ሶላት ለቢሳሳትስ በሱጁድ ሰው ብቻ ሊጠገኑ የሚችሉ ተግባራቶች በሱጁድ ሰው ብቻ ሊጠገኑ የሚችሉ ተግባራቶችን እነሱን ቢያልፋቸው የዛኔ ችግር የለው ትከተሉታላችሁ። ነገር ግን የመጨመር ነገር ከሆነ በሶላት ተግባር ላይ ወይንም ከአካም ሶላት የመቀነስ ነገር ከሆነ አትከተሉ። ለምሳሌ የመጀመሪያው ተህያ ከምንድን ነው? ከዋጅባት ሶላት ነው። ኢማሙ ዙህር ያሰገዳቸው ያለ ሁለት ረካ አሰግዷቸው ዙህርን ወደ 3ኛው ረካ በዚህ ጊዜ ሱብሃንአላህ ትሉታላችሁ። ተመለሰ ሰየው ሳይመለስ ችግር የለውም። ያ በሱጁድ ሰው ሊጠገን የሚችል ስለሆነ ብትከተሉ ችግር የለውም። ወደ 3ኛው ረካ ትቆማላችሁ። ከማሰላመቱ በፊት የዛኔ ሱጁድ ሰው ያደርጋል። እሱም ሱብሃንአላህ ብለውት ከዛ ስለተነገረ ያ በሱጁድ ሰው ብቻ ይጠገናል። የመጀመሪያው ተህያ لأنه واجب من واجبات الصلاة وليس من أركان الصلاة ስለዚህ እሱ ላይ ችግር የለውም። لكن إذا ترك ركن من أركان الصلاة أو زاد شيئا من أركان الصلاة في الصلاة يعني لا يتابع الإمام. إيش الله أعلم. مين يسمعش؟ ሁለተኛው ደግሞ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። እንደ ሽርጥ አለ ሽርጥ አለ እንደ ሽርጡን ተሰፍቶ ማለት ነው የሆነ እንደ ጉርድ ነገር ምናምን ነው እንጂ ሴቶች ጉርድ ነው የሚመስለው ማለት ነው ሲታይ። ያንን ብንለብስ እንዴት ነው ወደ ሴቶች መመሳሰል ይመስላል? ሽርጥ ራስን የቻለ የሆነ የወንዶች ልብስ ነው። እሱ የወንዶች መለያ የሆኑ ልብሶች ወንዶች ናቸው ሊለብሳቸው የሚገባ። የሴቶች መለያ የሆኑ ልብሶች ደግሞ
ሴቶች ናቸው ለብሷቸው የሚገባው። አንዱ ሌላውን ሊለብስ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበሀ ለኒሳ ቢርሪጃል ወአን የተሸበሀ الرجال بالنساء። ሴቶች በወንዶች እንዳይመሳሰሉ፣ ወንዶችን በሴቶች እንዳይመሳሰሉ ከልክለዋል። አልባሳትንም ይጨምራል። የወንዶች መለያ የሆኑ ልብሶችን ወንዶች ብቻ ነው ሊለብሷቸው የሚገባው። ሱሪ አለ ለምሳሌ ሴት ልጅ ሱሪ ለብሳ እንደዚህ መውጣት ነው፣ ይሄ ተገቢ አይደለም። ታቻ ይሄ ወንድ ልጅ መለያ ነው። እሺ ለምሳሌ ወንድ ልጅ የሴቶችን አልባሳት ሻሽ ምናምን እንደዚህ ለብሶ ቢወጣ ፀጉሩ እንደዚህ ተከናንቦ ምናምን እና ይሄ የሴቶች አልባሳት እና አውልቅ እንለው። ከሴቶች ጋር መመሳሰል አይቻልም። ሴቶችም ከወንዶች ጋር መመሳሰል አይቻልም። ታቻ ሌላ ልክ እንዲሁ ጆሮ ላይ ወርቅ ቢያደርጉልሽ እንደዚህ ምናምን አሉ አይደል? ጆሮአቸው ላይ ወርቅ የሚያደርጉ ወንዶች አንገቱ ላይ ሀብል የሚያደርግ ምናምን። ወንድ ልጅ አንገቱ ላይ ሀብል ካደረገ ጆሮ ላይ ወርቅ ካደረገ ሀይድ መቼ ነው የሚመጣው ብላችሁ ኮሜንት አድርጉ፣ ጠይቁት። فماذا أبقيت للنساء ለሴቶች ምን ተውክላቸው? እና ሴቶች የወንዶችን አልባሳት እንዳይለብሱ፣ ወንዶች የሴቶችን አልባሳት እንዳይለብሱ ተከልክለዋል። قال النبي صلى الله عليه وسلم لعن رسول الله صلى الله عليه وسلم المتشبهات من النساء بالرجال والمتشبهين من الرجال بالنساء በወንዶች የሚመሳሰሉ ሴቶችን በሴቶች የሚመሳሰሉ ወንዶችን ልብስ ረግማቸዋል ሲባል ምን ማለት ነው? እዚህ በፊት ነግሬያቸዋለሁ። የኃጢአቱን ግዝፈት ለመግለጽ ነው። ምን ያክል አጸያፊ ኃጢአት እንደሆነ ለመግለጽ ነው። ሰለላሁ ዐለይሂ ወሰለም ይሄን ያደረገ የተጠቀመ ነው እያሉ ይናገራሉ። ያ ሁለተኛ የእርግማን ትርጓሜው ምንድን ነው? اللعن معناه الطرد من رحمة الله تعالى. أن صاحب هذه الذنب يعني أنه بعيد كل البعد عن رحمة الله سبحانه وتعالى بسبب تلك بزي سر وانجل ما كان ينسويه كالله زلت مراق لازم يترجم نصيب بعض زي عندك علي يسيتوش ملا يلبسوش كهون ما لبسوش كلام ለወንዶች አይፈቀድም። ወንዶችም የሴቶችን አልባሳት መልበስ አይፈቀድላቸው። ይሄ ነው። እሺ ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱ። ና እንዴት አሻላችሁ? ደህና ነኝ አልሐምዱሊላህ። ማፉን ያን ፈቀድ ፈቀዱልኝ ሐቅ እንዳለው ስለምወዳ እሺ ጥያቄ ሰራው ሱቅ ላይ ነውና ከዛ የሆነች ምናምን ክርስቲያን ልጅ ነበርችና በጣም ተደጋጋሚ ጊዜ ምናምን በብዛት ብድር ተወስዳለች። በጣም ብዙ ቢያንስ እስከ 3000 ምናምን ተበድራ የለብኝም ምናምን ብላ ካዲስ ማለት ነው። እሺ ከዛ በኋላ ካደችም እንትን አላለችም፣ አላበደራትም፣ ግን እየመጣች ትገዛለች ምናምን። ከዛ እኔ ደግሞ በምገዛ ቁጥር ምናምን በቃ እየደበቅኩኝ 5 ብር 10 ብር እስከ 50 ብር ድረስ እያልኩ በጣም ብዙ ቆርጥበታለሁ። ያው ሐቂ ስለሆነ እያልኩኝ ማለት ነው እያታለልኩ ምናምን በምን አድርጌ ብሬን ለማስመለስ እንትን ስል ወስድበታለሁ ተደጋጋሚ ጊዜ። ከዛ ወደ 1000 ብር ምናምን አካባቢ አስቀረሁ። ከ3000 ብር እየቀነስኩኝ እንደው እንትንም እያልኩኝ ይሄ ነው ሐቅሽ እያልኩኝ እና በዚህ ያው እንዴት ነው ጠይቅበታለሁ ባላህ ዘንድ። እሺ ያለበትን ብድር ሳትጨምር ሳትቀንስ በልኩ መውሰድ ትችላለህ። ይሄ መስረቅ አይባልም፣ ማጭበርበር አይባልም። ለምን ከተባለ ያለበት ሐቅ ነው የወሰድከው። በነብያ ማስረጃ ልስጥህ። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሁለት ባልና ሚስቶች ነበሩ። ህንድ ብንት ዑትባና አቡ ሱፊያን ኢብኑ ሐርብ። ብንት ዑትባ ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣችና ስለ ባሏ ስሞታ ቀረበች። جاءت هند بنت عتبة إلى النبي صلى الله عليه وسلم وقالت يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي فماذا أفعل؟ فقال لها النبي صلى الله عليه وسلم خذي ما يكفيك وما يكفي لأولادك من القوت من دون أن يعلم. ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣችና የአቡ ሱፊያን ሚስት ስሞታ ቀረበች። አንተ የአላህ መልእክተኛ ወይ ባሌ አቡ ሱፊያን ገንዘብ እያለው ቆጣሪ ነው አለች። ከስስታም ነው አለች።
በዚያ ምክንያት ለእኔና ለልጆቼ የሚበቃንን ቀለብ ወጪ አድርግልን አለች። አድርግ ተቸገርኩች። ነቢያችን ሰለላሁ ዐለይሂ ወሰለም አሏት ለአንቺና ለልጆችሽ የሚበቃችሁን ቀለብ ያክል እርሱ ሳያውቅ ቢሆንም ወስደሽ መጠቀም ትችያለሽ አሉት። ለምን ከተባለ ዘረፈች ሰረቀች አይባልም። ይሄ መዝረፍ የሚባለው የአንተ የማይገባህን የሆነን ሐቅ ስትወስድ ነው ከሰዎች። ሚስት ስለ ልጆቿና ስለራሷ ባሏ የመስጠት ግዴታ አለበት፣ ዋጅብ ነው። ስለዚህ ያንን የተነፈገችውን አላህ የደነገገላትን ሐቋን ወሰደች እንጂ ቦታ ላይ ሰረቀች አይባልም። ገብቷችኋል? ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም የሚገደሉት። እንደፈለገች ማባከን ይቻላል ወይ የወሰደች ለእሷ አይቻልም። ለእርሷና ለልጆቿ የሚመጥነው የሚበቃችሁን ቀለብ ያክል ውሰጂ አሏት ነብዩ ሰለላሁ ዐለይሂ ወሰለም። አሁንም በዚህ ቅያስ ሰዎች አበድራችኋቸው ያንን ብድር በሰላማዊ መንገድ ጠይቃችኋቸው መልሱልን ብላችሁ ያ ሰው አልመልስም ማለት እያለው ገንዘብ ወደ ጸብ ተጠቀሙ የተሻለ ነው። ያ ሰው ከእናንተ ጋር ሊገዛ በሚመጣ ጊዜ ልክ አንተ የተጠቀምከው ዘዴ ቀስ ያልክ ጥቂት እየወሰድክ ያንን ያለባትን ሙሉ ብድር በዚህ ታካክሳለህ። መጨረሻ ላይ አሳውቃት ከየለብሽም ብድር በዚህ መልኩ ወስጃለሁ ማለት ትችላለህ። ባታሳውቅም ሐቅህን የወሰድከውና ስላልዘረፍክ አላህ ሱብሓነሁ ወተዓላ ይጠይቃል በዚህ። ሁለተኛ በሰደበች አንድ ሰው ሰደበኝና እኔም የሱን ተመሳሳይ ሌላ ሳልጨምር ብሰርበው እንዴት ነው በስታላ? አንድ ሰው ሰደበኝና የሰደበኝን እኔ ሌላ ሳልጨምር ብሰርበው እንዴት ነው በስታላ? ብትቱ የተሻለ ነው። ስለሚያስተምረው እሱ ነው። አላህ በቁርአን ላይ ይላል ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم. ولا تستوي الحسنة ولا السيئة ترزنا مدفوع صباي كل هنا يشلون ما نملكتشن الله መጥፎ ጸባይ ይዞባቸው የመጣን ሰው እናንተ በጥሩ ጸባይ መልሱት ይላል። አያችሁ ነብያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ምንድነው ተብላ እናታችን አይሻ ተጠየቀች። ሱኢለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ عن صفات النبي صلى الله عليه وسلم فقالت ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن كان يعفو ويصفح. አንቺ የምእመናን እናት ሆይ እስኪ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪ ንገሪና አላት። ነብያችሁማ ክፉን በክፉ አይመልሱም ነበር አለች። ክፉን በክፉ ነበር ይልቁንስ ያስቀየሟቸውን ይቅር በማለት ያልፏቸው ነበር አለች። ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም በክፉ የመጡባቸውን በጥሩ ይመልሷቸው ነበር። ነብያቶች አይቷቸዋል፣ ተሰድበዋል፣ ተዘልፈዋል፣ በክብራቸው ላይ ተረማምደውባቸዋል። እነሱም መልሰው ይሳደቡ ነበር? ላ አይሳደቡ። ነብይ ተከታይ። ስለዚህ እነዚያ ነቢያቶች በክፉ የማይመልሱ ከሆነ እናንተ በክፋት መልሱ። አላህ በቁርአን ላይ وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين. የኔ ባሪያዎች ከንቱ ንግግርን ከሰዎች በሰሙ ጊዜ ይሄንን ዞረው ጥለው በቃ አልፈውት ይሄዳሉ ነው ያለው። እዛው ይማለሱታል። በተለይ ስድብ ከሆነ ሰዎች ከወረዱ አንተ አብራቸው አትውረድ። ነብዩ ሰለላሁ ዐለይሂ ወሰለም ያፉ عمن ظلمك አሉ። የበደለህን ይቅር በል አሉ። አያችሁ የበደለህን ይቅር በል አሉ። ስለዚህ በክፉ የመጣባችሁን ሰው እናንተ በመልካም መመለስ እንጂ ያለባችሁ ክፉን በክፉ ከመለሰን መልካምነታችን የቱ ጋር ነው? ያ ሰዎች ቢሰርቧችሁ አትስደቧቸው። እናንተ ሰዎች ቢሰርቧችሁ አትስደቧቸው። ነብዩ ሰለላሁ ዐለይሂ ወሰለም ليس المؤمن بالطعان ولا باللعان ولا بالفحش ولا بالبذيء አሉ። ሙስሊም ተሳዳቢ አይደለም፣ ሙስሊም ዘላፊ አይደለም፣ ሙስሊም ተራጋሚ አይደለም፣ ሙስሊም ክፉ ቃልን ተናጋሪ አይደለም ብለዋል። ይሄ ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም أحسن إلى من أساء إليك አሉ። أحسن إلى من أساء إليك ወደ አንተ የሰራብህን ሰው አንተ ወደ እርሱ መልካም ስራ አለት ብለው ተናገሩ። ይፈሳል መልካምነታችሁ ለመልካም ሰዎች ብቻ ሳይሆን ለክፉ ሰዎች መሆን አለበት። እሺ ወሰላም ለሸርህ እንተንም ጀዛኩም الله خير الجزاء آمين وإياكم።
እሺ ጥያቄ ያለቀጥ ሰላም አለይኩም። አለይኩም ሰላም። ሰላም ነው አልሐምዱሊላህ። ስለማጠየቅ ፈልጌው ማነው የስም ትርጉም ሳዲያት ማለት ትርጉሙን እንዲነግረኝ ፈልጌው። ሳዳት ማለት አለቃ እንደማለት አላህ በቁርአን ያነሳል። يتقلبهم في النار يقولون ليتنا أطعنا الله وأطعنا الرسولا وقالوا ربنا إنا أطعنا سادتنا وكبراءنا فأضلونا السبيل إن أطعنا سادتنا እኛ መሪዎቻችንን ታላላቆቻችንን ታዘዘን በማለት ይናገራል። ስለዚህ ሳዳት ማለት እሱ ነው። እሺ ሽኩራን አያፉ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እኔ ጥያቄ ስለ ቲያንስ ነበረ። ማለት ቲያንስ ማለት የሆነ ድርጅት አለ ከሱ ፕሮዳክት የሆነ እቃዎች ምናምን ቫይታሚኖች ትገዛና ሌሎች ሰዎች ወደዛ ድርጅት እንዲመጡ ካደረክ ላንተ ቦነስ ይልካል ማለት አለ። አንድ ኮከብ ሁለት ኮከብ እየተባለ ደረጃ ኦኬ ማለት ሰዎች መጣህ ነው እንትን ያስብልክ በቃለ ያቻልን ቲያንስ ትንሽ ማሪያ ሰበት ማለት እኔ እህቴ ብያታለሁ አንተ ስታወራ ስለማወቅ ማለት ነው። እሷ ግን ልክ እንደ ደላላ ነው ደላላዎች የሚሰሩት ስራ ሐራም ነው ወይ በዚህ አይነት መልኩ ከሆነ ይሄኛው እንደዛ ነው አለች። እስቲ ማብራራት አይደለም አንቺ እነዚያ ሰዎች ታመጫቸዋለሽ። እነዚያ ሰዎች ዕቃ ሊገዙና በትክክል መቀባበል የሚከሰትበት ነው ወይ አይደለም። ዕቃ ስትገዙና ስትሸጡ ጊዜ ተቃቡድ የሚባል መስፈርት አለ። ገንዘቡን በስነ ስርዓት ማን ነው ዕቃውን ስትቀበሉ ጊዜ ገንዘቡን ስትሰጧቸው ያን የምትፈልጉትን ዕቃ በትክክል መግዛትና መሸጥ ያለበት እስከሆነ ድረስ የዛኔ ነበር። ይሄ ግን እንደዚህ አይደለም። እቻል የሰዎች ገንዘብ አላግባብ የሚጭበረበርበት የሆነ ድርጅት ነው። አላግባብ የሚበላበት የሆነ ድርጅት ነው። ስለዚህ ከዚያን ተጠባችሁ ጀዛላ ኸይረን አላህ ያድርግ። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እሺ እኔ የምኖረው ሳውዲ ነበረ፣ ባልተቤቴም ሳውዲ ነበረ። እኔ ዱባይ ነው። እሺ አሁን ዱባይ ኢትዮጵያ ገብቼ እሺ ወደ ጥያቄሽ ናት። እሺ እና እርጉዝ ነበርኩኝ ሀገር ገባሁኝ ለመውለድ። እሺ ከዛ ሄጄ ወለድኩኝ። ልጅቷን ሞተችብኝ። ቤታችንን በራሴ ገንዘብ አሰራሁ። ቦታ የሱ ነበረ። እሺ ተስማምተነው ማለት ነው። በጣም ስለምወደው ተስማምተን ሰራን። እውነት ነው። እሺ ከዛ እዚህ አመጣኝ። በይ አታቆርጭ። ዱባይ ካመጣኝ በኋላ ተጣላን በትንሽ ነገሮች። እሺ አሁን አሸነፈ። ቀጥይ። ስንጣላ ነይ ወደዚህ ልውሰድሽ ከዚህ ሲለኝ ደግሞ መስራት ፈለኩኝ። እዛ ልመጣም አንተም ስራና እኔም ልስራና ሀገር እንገባለን አልኩት። እሺ አይ እንደዛ ከሆነ አልፈልግም ፈታለሁ ያለ። እሺ ብዬ ምርጫ ያንተ ነው ብዬ ተፋታን። እና አሁን እኔ ሀቄን ጠይቄው ነበረ፣ ግን ያን ሀቄን ሊመልስልኝ አልቻለም። እሺ እኛ ምን እናድርግ? እናስመልሰው? ጆሮውን ይዘው ያኔ ስልህ እኔ እሱ ያመነውን ብቻ ብለው ቤተሰቦቼ ያመነውን ብቻ ሰጠኝ ትንሽ ብር እና ያኔ ሐራም ይሆንብኛል ነይ ብሎኛል ለመሄድ። ባል ሚስቱን ነይ
እሺ ይሰማል? አዎ ይሰማል። ኒካህ ካለ ድረስ ባል ሚስቱን ነይ ካላት ሚስትን ባሏ እና ካለችው አንዱ ሌላውን ትዕዛዝ መስማት አለበት። እኩል ሐቅ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለልፍራሽ فأبت فبات غضبان عليها لعنتها الملائكة حتى تصبح ብለዋል። ባል ሚስቱን ነይ ብሎ ጠርቷት እምቢ ካለችው ምክንያት ማለት ነው። ልብ በለው ምክንያት ከሆነች አተማይነካላ ችግር የለውም። ለምን ምክንያት ግን በቃ እንዲህ አለችው። ባል ሚስቱን እምቢ ጠርቷት እምቢ ካለችው በዚህ ምክንያት እሱ ተቆጥቶ ባካደረ ሌሊቱን ሙሉ መላእክቶች ሲረግሟት ያድራሉ ይላል። ወንድስ እምቢ ካለ ከተባለ ወንድም ልክ እንዲሁ ሚስት ና ብላ ጠርታ ያለምንም ምክንያት እምቢ ሊል አይገባም። ካለ መላእክቶች እርሱንም ሲረግሙት ያድራሉ። ከታቻል ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም إذا دعا الرجل امرأته فلتجب ولو كانت على التنور አሉ። ባል ሚስቱን ነይ ብሎ ከጠራት ትሂድ ኩሽና ውስጥ ብትሆንም እንኳን አሉ። ያ ማለት ስራ ላይ ነኝ ምናምን ብለው እንዳይሉ ሚስት ባልም ልክ እንዲሁ ሚስቱን ካለችው መሄድ አለበት። አላህ በቁርአን ላይ ሲናገር ወለሁነ مثل الذي عليهن بالمعروف ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ለሁነ ማ ዓለይኩም ወዓለይሂም ማ ዓለይኩም ብለው ተናግረዋል። ለእናንተ በእነርሱ ላይ ያላቸው ሐቅ በእነርሱ ላይ ባላችሁ ልክ ለእናንተ አላችሁ፣ በእናንተም ላይ ያለው ልክ ለእነርሱ ላይ አለ እኩል እንደሆነ በቁርአንም በሐዲስም ላይ አሁን የነገርኳችሁ ቁርአንና ሐዲስ እንደዛ ይናገራሉ። እሺ አንቺ ግን አሁን በጣም ያልሽበት ምክንያት ምን ነበር? እኔ ትንሽ ሰርቼ ሄዳለሁ ነበረ። በዛው እሱና እኔ በትንሽ ነገር ተነጋገር ሰጣለን መጨረሻችን ፍች ሆነ እና ስንፋታ ገንዘብ ይመልስልኝ ስለው ይሄ ነው ያለብኝ እንጂ የለብኝም አለ። ግን እኔ ገንዘብ ነበረ እና እሺ እኔም ይሁን ብዬ ትቼው ወጣሁ እና አሁን ለኔ ምንም ሆነብኝ ነገር የለም። ያው ይሄ ብቻ ነው ነይ ብሎኝ አለመሄዴ። በቃ አንዴ ፍቹ ተከስቷል። ፈትሸሻለሁ ብሏል አይደል? አዎ ለዛኛ ተውበት ማድረግ ነው ወደ አላህ Subhanahu Wa Ta'ala። እሺ ጀዛክ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላህ። አንድ ጥያቄ አለኝ። ምን ይላል ልጅ? እሺ አክስቴ ጋባጭር አክስቴ ጋር ተጣልተን ነው በዛው حرام ነው ባልከው ነገር። እሺ እና አሁን ወንጀ ያኔ ዝምድና መቁረጥ ይሆንብኛል። እኔ ከዚህ ነገር ውጪ እኔም አልገባም ምናምን ሰዓት በዛ የተነሳ አኮርፋለች። እሺ ተብለት حرام ነው ብለሽ አከልክለሽ ብታኮርፍ አንቻር ለሽታተኛ ሳነስ ማኩረፍ ይባል። ስለዚህ አንኳረፍ ታይን ታረግጥሩ አይደለም ብለሽ አናግራት እና ስልክ አታነሳም። አንቺ ላይ ምንም የለብሽም ማለት አንቺ ያለብሽ ግዴታ ከመጥፎ ነገር መከልከል ነው፣ በመልካም ማዘዝ ነው። ያን ስታደርጉ ሰዎች ቢያኮርፋችሁ እናንተ ላይ ጣት የለባችሁ። እሺ ኢንሻአላህ አላህ ያሽርህ። አሚን አሚን አሚን። ወላሂ ስንት ቀን ያስገቡኝ ማለት ካስኩላል። ወላሂ ስንት ቀን እንደሆነ እንጂ አልቆጠርኩትም። ይቅርታ። እሺ በድረታ ነበር እነግርሃለሁ። ካስታወስኩት እነግርሃለሁ ኢንሻአላህ። በኋላ ጠይቅ። እሺ ገባችሁ? ሰዎች ጥያቄ አላችሁ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሱ እንዴት ነህ? አላህ ያፊያት። አልሐምዱሊላህ ደህና ነኝ። አድርገ ጥያቄ ላይ ማለት ሙራጃ ታድርግ። ያው እንትንህን ምናልባት የምታውቀው ነገር ካለ እንድትነግረኝ። ሙራጃ ላይ ማለት አሁን ሳድርግ የሆነ አክል ሰሞን ሙራጃ ካደረኩኝ ወዲያው ይረሳኛል ማለት ነው። ቁርአን ተመልሼ ሳየው ይረሳኛል። እንዴት ነው አድርግም ይያዝልኝ በደንብ እንትን ሙራጃው ቢያንስ ማርኩኝ ወደ
እምራን እንትን ወደ ማይዳ ምናምን ስደርስ ረሳዋለሁ። ቀጣይ የሆነ ክፍተት መሀል ላይ እንትን ባደርግ ረሳዋለሁ። ቀጣይ ያለው እሺ ቁርአንን የሐፈዙ ሰዎች ብዙ ናቸው። ሙራጃ ያላቸውና ቁርአንን ሸምድደው በጣም ውስኖች ናቸው፣ ጥቂቶች ናቸው። ዋናው ቁም ነገር መሐፈዙ ሳይሆን ከሐፈዛቸው በኋላ አጽንቶ መያዙ ነው። ያታችኋል እሱ ነው። እኔ ቁርአን ሳሐፍዝ ጊዜ አስታውሳለሁኝ ስድስተኛ ክፍል ምናምን እየተማርኩ ነበረ። ቢያንስ 12 ዓመት ልጅ ምናምን አካባቢ ነበር። 13 ምናምን 12 አካባቢ ወደ ሐፈዝኩኝ። ከዛን ጊዜ በኋላ ሙራጃ አላደርግም። ልታምኑ ባታምኑ እንዲህ ቁጭ ብዬ ምናምን እንደዚህ ሙራጃ ካላደረኩ አላደርግም። አንድ ሙራጃ አደረኩኝ እስካሁን ድረስ አለ አይጠፋኝም። አልሐምዱሊላህ ላድርግ ብዬ ቁጭ ካልኩኝም እንደዚህ ያን ያክል ብዙ የሚወስድ አይደለም። ለታቻለ አይደል? ይሄን ምላችሁ አንድ ከያዛችሁት ለሁል ጊዜ ማቆየት እንደምትችሉ ነው። ግን እንዴት ነው የሚለውን በደንብ አዳምጡ። መንገራችሁ እኔ የተጠቀምኩበትን መንገድ እንዴት ነው የሚለውን አዳምጡ። አሁን እሱ ምን አይነት ሙራጃ እንደሆነ ታውቃላችሁ? የብዙ ሰዎች ሙራጃ እስከ ሱረቱ ኒሳ ድረስ አካባቢ ቀለል በቀራ አሊ ኢምራን አለቀ። ልክ ሱረቱ ኒሳ ላይ በተለይ ስለ ውርስ ምናምን የሚናገረውን አከበድ ይላል። እስከዛ ድረስ በነሻጣ ትቀራለህ። ምናልባት በቀን 10 ገጽ 8 ገጽ ከዚያ በላይ ሊቀሩ ይችላሉ። ልክ እዚያ ጋር ሲደርሱ ቀስታክ ያደርጋል። ቁርአን ሐፍዤ እንደጨረስኩ ልድገምላችሁ። ከዚህ በፊት ነግራችሁ ሊሆን ይችላል። ቁርአን ሐፍዤ ጨረስኩ። ከጨረስኩ በኋላ ሙራጃ የማደርግበት የራሴ መንገድ ለምን አልፈጥርም አልኩ። ሰዎች ስታያቸው ጊዜ እስከሚችሉበት እስከሚገራላቸው ድረስ በነሻጣ ዘርክ ሲከብዳቸው ይተውታል። ለጀምር ነው ሙራጃ ምናምን በነሻጣ አያቸዋለሁ። ከዛ እስከሚገራቸው ድረስ ሱረቱል በቀራና አልዒምራን ጋር ስለሆኑ እነሱን ልክ ከቀሩ በኋላ በቃ ይቆማሉ። ይሄ መሆን የለበት። አንድ የቁርአን ፊደል በቃ ልትጠፋ አይገባም ብዬ ራሴን አሳመንኩ። በቀን 5 ገጽ ለማሐፈዝ ወሰንኩኝ፣ ሙራጃ ላይ ማለት ነው። በቀን 5 ገጽ በ4 ወር ትጨርሱታላችሁ። ከዛን ከጨረሳችሁ በኋላ አታቋርጡ፣ አሳድጉታላችሁ። እንደገና ከመጀመሪያው ትመለሱና በቀን 10 ገጽ ታደርጉታላችሁ። በ2 ወር ትጨርሱታላችሁ። አሁንም አታቋርጡ። እንደገና ትመለሱና ወደ 1 ጁዝ ታሳድጉታላችሁ። በቀን ጁዝ በወር ታከትማላችሁ። አሁንም አታቋርጡ። አሁንም ታሳድጉታላችሁ። እንትን እያላችሁ በሄዳችሁ ቁጥር አፋችሁ ላይ በጣም እየገራ ነው የሚሄደው። በጣም እየቀለለ እየገራ ይፈቻል። ከዛ 1 ጁዝ ታሳድጉታላችሁ። ትመለሱና በ2 ጁዝ ታሳድጉታላችሁ። አንድ ደግሞ ታከትማላችሁ። ታሳድጉታላችሁ። በቀን 3 ታድርጉ ያቻል። በቀን 3 ታድርጉታላችሁ። በ10 ቀን አካባቢ ታከትማላችሁ። ከዛ በቀን 5 ጁዝ ታደርጉታላችሁ። በ6 ቀን ታከትማላችሁ። ከዛ በ3 ቀን ታከትማላችሁ። 15 ታደርጉታላችሁ። በቀን ጊዜ ታከትማላችሁ። አድርጌ ያለውኝ እኔ አካሄዱንም እነግራቸዋለሁ።
እሺ ይሰማል አይደል ልጆች? አንዴ ስልክ ተደውሎብኝ ነበር። ይሰማል አይደል? تسمعون كلامي؟ ይሰማል። መልካም ጀዛከላሁ ኸይር። እና በዚያ መሰረት ነው የምትሄዱት። አሁን አካሄዱ ልንገራችሁ። በቀን 5 ገጽ ልክ ሱብሂን ከሰገድክ በኋላ ቀጥታ ጊዜ 5 ገጽ ደጋግመህ መሸከር አለብህ። ከታቻል ለምንም አይነት ፕሮግራም እንዳትሰጥ። ከዚያው እኔ ፕሮግራም ሲይዝ እዚህ ዓለም ላይ ውድ የሚባል ሰው ቢመጣ ራሱ በሰሱ ቤስራ እንደዚህ ሲባል በቃ ከኛ ዘንድ የቁርአን ቤት ስለነበርን ቃሪዎችን በጣም እንወድ ነበርና ወላሂ ሰዕድ አልጋሚዲ በጣም ወደዋለሁ። እሱ ይመጣል ዛሬ ቢባል ይሄን ፕሮግራሜን ትቼ እሱን ለማየት አልሄድም እላቸው ነበር። ጓደኛዬ ያቻ ይመጣል ቢባል ይሄን ፕሮግራሜን ትቼ አልሄድም። አይደለም ሌላ ነገር ላደርግ ጋር ሄጄ ልጫወት ምናምን ልወጣ አላደርገውም እላቸዋለሁ። ምንም ነገር አይሸውረኝ ነበር። አልሐምዱሊላህ ይሄንን ያደረገልኝ አላህ ነው አይደለም። እኔ በሆነ እንደማንኛው ልጅ ላይ ጨዋታ መወድ ምናምን ለሆነ ይችላል። አላህ ግን በቃ ይሄን ነገር ልብ ላይ ያደረገልኝ አላህ ምስጋና ይገባው። አላህ እኛ ለጨዋታ ብለን ሄድን፣ እርሱ ግን ለመልካም ነገር ተጠቀመበት። ለመልካም ነገር አዘጋጀን ራሱ። እኔ ሲሄድ እንደዚህ ቁርአን ቀራለሁ አላሰብኩት ነበር። ተሻለ ይህ ሁሉ ትሩፋቱ ከአላህ Subhanahu Wa Ta'ala እንጂ ከኛ አይደለም። ሰለፎች የሚሉት ነገር አለ ያ እኛ ይህን ነገር ሳናስበው ነው አላህ Ta'ala ለዚህ ነገር የመረጠልና ያችን እያሉ ይናገራሉ። ምናልባት ይሄን አላህ Subhanahu Wa Ta'ala ነው እንትን ያለው እንጂ ቤተሰብ ጥሩ ነበር እንድቀራ አባቴ ብዙ ጊዜ ሞክሮ ነበር። በቃ እንድቀራ አንፈልግም እያለና በቃ ሮጥ ነበር ጨዋታ ነበር እንደተጋለ ያንን ከሱብሂ እስከ ቁርስ ድረስ ባለው ጊዜ ቁርስ ሰዓት ድረስ ባለው ጊዜ 5 ገጽ ትቀራላችሁ። ምንም አይከብድም፣ ቀላል ነው። ከባድ ነው ብላችሁ ማመን መጀመሪያው በቃ ውድቀትና የሽንፈት መጀመሪያ ነው። እችላለሁ ምንም አይከብደኝም ብላችሁ ራሳችሁን ማሳመን የመጀመሪያው የስኬት መንገድ ነው። በቃ የስኬት ጉዞ ነው። አልችልም ያለ ሰው አይችልም፣ ሰነፍ ነው። እችላለሁ ብለህ ከተነሳህ ትችላለህ። ለምን አትችልም? እኔ ሙሉ በሙሉ በጭንቅላቴ ቁርአንን እስኪዝ ድረስ በቃ ማንኝ በየራሴን በቃ እንትን ወቅት ነበር በታቻለ ይዛኔ ማለት። ከዛ በኋላ እስከ ቁርስ ድረስ ባለው ጊዜ ያንን ማሐፈዚን ካላረጋገጥኩኝ ቁርስ ሂጅ አልበላም ነበር። አስታውሳለሁ ጓደኞቼ እስካሁን ድረስ አስታውሳለሁ። እንዴት ቁርስ ደርሷል ላልጨረስኩም እስከጨርስ ድረስ አላህ ከሬነ ጓደኞቼ ያመጡልኝ ነበር መስጂድ እንዳይረገው እያሉ በጣም እንዋደዳለን። ያመጡልኛል። እሺ ያውና ብላ በቃ ያ አብዱራህማን ይባላል አንደኛው፣ አደም፣ ያሲን፣ ከድር፣ ኑሩ ሁሴን ምናምን ይባሉ ልጆች ነበሩ። ከገቡን ያመጡልኛል። ቁጭ ብዬ ወላሂ ያዚ ቢቀዘቅ ራሱ ከጨረሰው ድረስ ያዝኩትን ይሄንን አልበላም ብዬ እዛው ቁጭ አድርጎኝ እከበር መያዜን ካረጋገጥኩ በኋላ ቁርሴን እበላለሁ። ምክንያቱም መጀመሪያ ያሰንኩት ነገር አለ። ይሄን 5 ገጽ እስከዘቀራ ድረስ ቁርስ ቢበላ አልበላም ብዬ ራሴ ያሳምኛለሁ። አንድ ነገር ወለም ዘለም የለም መሳረፍ ምናምን የለም። አደርገዋለሁ ካልኩኝ አንድ ነገር በባህሪ አልሐምዱሊላህ ያን ነገር ሳላደርገው አልመለስም። ከዛ በኋላ መያዜን ካረጋገጥኩ በኋላ ቁርስ እበላለሁኝ። ከዚያም የምንጫወትም ከሆነ ትንሽ ተጫወትን። ከቁርስ በኋላ ብዙ ጊዜ የምንጫወተው ግቢ ውስጥ ጥምጥም ኳስ ታስታውሳላችሁ? የዘጠናዎች ካላችሁ ጥምጥም ገንዳ አለ እንደዚህ፣ እሱ ላይ መሰራል ኳስ ምናምን በጣም ወድ ነበር። ጥምጥም ኳስ ማለት ነው። በጣም በቃ እችል ነበር እና ብይ ቆርኪ በዚያው ጊዜ ቆርኪ እንደዚህ እየቀጠቀጥኩ ምናምን የሚገራርም የፈጠራ ስራዎች ይሰራ ነበር። ወላሂ ዋንጫ ምናምን ብዙ ነገር እሰራ ነበር እዛው ያፈስኩኝ ማለት ነው። አንዴ በጣም ትልቅ ዋንጫ የ54 ካርታ ዋንጫ ሰርቼ እንደዚህ ክብ ነው ትልቅ ከዚያ ትምህርት ቤት በቃ ለሙዚየም ምናምን እንደዚህ ተቀበሉኝ። ወላሂ ከሰራኝ በኋላ
ትልቅ ነው። አሉሚኒየም አለ አይደለ? እሱን በሲጃራ እንትን አለ አይደለ? ሲጃራ እንትን ብሎ ከያለው የሚያጨልጨው ምናምን እሱን ምናምን ለጣጠፍኩት በጣም አሰምሮት ነበር። ትምህርት ቤት የሆነ እንዲህ አይነት ነገር የፈጠራ የራሳቸውን ስራ ሰርታቸው አምጡ ሲባል ያነሳቻቸው እዛው በቃ አሰሩብኝ። መኪና ሽጉጥ አንሰራለን በዚህ እና ምን ልላቸው ነው፣ ከቁርስ በኋላ የምጫወተውን ጨዋታ እንደዚህ ተጫዋች ብይም ሊሆን ይችላል ሌላ ነገራቶች ኳስ ምናምን፣ ከዚያ ወደ መስጂድ መልሰን እንገባለን። ያንኑ የጠዋቱን 5 ገጽ ደጋግሜ አሁንም እቀረዋለሁ፣ ሌላ አልጨምርም። ልብ በሉ እዚህ ጋር ገራልኝ ብዬ ያ5ቱ ሌላ ጨምራለሁ በቃ ብዬ በሻጣ መጨመር የለም። ከበደኝ ብዬ ያን ሳልቀራ አላሳልፈውም። ያንቀር የፈለገ ቢከብደኝ ያን ኩተን የቀን 5 ያልኩትን ሳልጨምር ሳልቀንስ ያልችል ይቀራል። ከዛ ከቁርስ በኋላ ያንን እስከ 7 ሰዓት ድረስ ባለው ጊዜ ያንን ደጋግሜ እቀራለሁ። ከጓደኞቼ ጋር አሰማዋለሁ። ከዛ ከኡስታዝ ጋር ሂጅ አሰማዋለሁ። ከዛ ጨረስኩ። ከዛ ከዙር በኋላ እስከ 10 ድረስ ባለው ጊዜ ትምህርት ቤት እንማር ነበር። ልክ ከሰዓት እንማራለን። ከጠዋት መድረሳ ነው፣ ከሰዓት እንማራለን። ከአንዳንዴ ከጠዋት ትምህርት ቤት ከሄድን ከሰዓት እቀራለሁ። ይሄንን ፕሮግራም ከሱብሂ ላይ ያለው መቅራት እንዳለው ማለት ነው። ከዚያ በኋላ ልክ ከአስር በኋላ አሁን ከአስር በኋላ ኪታቦችን እንቀራለን። ከመግሪብ እስከ ኢሻ ባለው ጊዜ አላህ ጀዛውን ይክፈለው ሼኻችን ሼኽ አብዱልቃድር ተፍሲር ያቀራን ነበር። አካባቢ ቁርአን ተፍሲር አስተርሶናል። ጀዛሁላሁ ኸይር። በጣም ደስ የሚል ሼኽ ነበር። በጣም ኡስታዝ እንዴት ናቸው? ስለ አሁንማ አንተ ነው ኡስታዝ እና በጣም ተጫዋች ናቸው። በጣም የእውቀት ባለቤት ናቸው። የመንቀፍ የሙቅቢል አልዋዲዒን መጨረሻ ህይወታቸው ላይ አግኝተዋቸዋል። الشيخ عبد الرحمن الوصابي ልክ እንደው አግኝተዋቸዋል። የመን ላይ የነበሩ ከዛ መጨረሻው ወደ ሳውዲ ሄዱ። ሳውዲ ሄደው የተወሰነ ልክ እንዲሁ ቀርተው መጡ። የሚገርም የሆነ ዓሊም ነው። የሚገርም የሆነ በቃ ያስተምሩት ሂደት በጣም ይችልበታል። فجزاه الله عنا وعن المسلمين خير ما جزا به عباده الصالحين. الله جنة الفردوس يوفقاቸው። እሺ ከዚያ በኋላ ከመግሪብ እስከ ኢሻ ድረስ ባለው ጊዜ ተፍሲር ከቀራን በኋላ ለመጨረሻ ጊዜ ያንኑ 5ቱን ገጽ ከኢሻ በኋላ ቁጭልና ያንን እቀራዋለሁ። ያን 5 ገጽ አሁን ስቀራ ጊዜ ግን መያዝን ካረጋገጥኩ በኋላ ሰውም አያዳምጠኝም፣ ቁርአንን በእጄ አልይዝም። ከቁርአንም ከሰዎች ምርቄ ለብቻ ሄጄ ነው የምቀራው። የመጨረሻ ቅርአት የመሽቶ ይሄ ነው። እንደማድርገው ሰው ያዳመጣቸው ከሆነ እሳስ እንኳን እሱ ይገኛል ብላ በሱ የመጠጋት ቁርአንም ከሆነ የምትቀሩት በሳታት ይሄንን ስለማይብላችሁ አይምራችሁ ላይ ተመረኮዙ። እዛ ላይ ቁርአኑ ላይ ተመረኮዛላችሁ። ወጣችሁ አላረ ነገር ግን ከሰውም ከቁርአንም ካክ ብቻህን ከሆንክ ሁሴን ሆይ ራስህን ችለህ ራስህ ቅራ፣ ማንም አይነግርህም ብዬ ራሴን አሰማታለሁ። ጓደኛም የለም ቁርአንም የለም። ሙሉ ትኩረት የዛ እንዳይምሮ ቁርአኑ ላይ ይሆናል። አሁን መያዝን እርግጠኛ በኋላ የግዴታ የመጨረሻ ምንድነው? ያችን 5 ገጽ የሌሊት ሶላት ትሰግድባታለህ። የሌሊት ሶላት መስገድ ግድ ነው። ቁርአን እንደዚህ ካልሰገዳችሁ አትይዙት። በየጊዜው ሙራጃ ያስፈልጋል። እንደዚያ ከሆነ ከተገደበት ግን የላነሽ ወረህ ይዝም የሚኖር በፍጹም አይተማ። ከዛ በኋላ በአላህ ቀን ይሄን ያለው ማነው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ إن العبد إذا قام بالقرآن ما ينساه له عند سو قرآن ليلت كقوم بت كسجدبت أيرسهم بلو تناقروا وإذا لم يقم به ينساه نقدر نقول ليلت كالقوم بت ይህን ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው ቃል ነው። ስለዚህ የግዴታ መስገድ አለብኝ አልኩ። ካልሰገድኩበት ሐዲስ ነው። ያንን ደግሞ ማድረግ አለብን። ያን ስናደርግ ጊዜ ደግሞ ልጆች ነን እናስቡት። ተስተህ ሽንት ቤት
ከዛ ወደ ሄዳ ለመስገድ መፍራት ነው ገዛቸው። የዛን ጊዜ የፈለገ ሌሊት ያላሳልፈው ነበር። ካለፈ ሌሊት ቀን ላይ ይሰግደዋል። ነብያችን ሰለላሁ ዐለይሂ ወሰለም መን ፋተቱ ሶላት ቢለይል ፈሊሰሊ ቢናር ስላሉ በሌሊት የሚሰግደው ሶላት ያለፈበት ሰው ቀን ላይ ይስገደው ችግር የለውም ብለው ሌሊት አልፎ ከሆነ ቀን ላይ ወቅት ላይ ያንን ሳልሰግድበት አላልፈው። እሺ በዚህ አጋጣሚ ያው ከልጅነት ጋር በተያያዘ የሚገጥመኝ አንዳንድ ገጠመኝ ነገራቸው። ይዛኔ ሁሌ ከግቢያችን ወደ መስጂዱ ግቢ ውስጥ ነው ያለው መድረሳው ሂፍዝ ማዕከሉ። ልክ እንዲሁ ደግሞ መስጂዱ ብዙ የራቅ አይደለም፣ እዛ አንድ ግቢ ውስጥ ነው። አሊፍ ክፍል፣ ባ ክፍል፣ ታ ክፍል፣ ሳ ክፍል አለ። እኛ ሳ ክፍል ያለው ላይ ነው። እዛ ነው አዳሪ ትምህርት ቤት 20 ልጆች ነው ስናፍዝ የነበረው። ተቻለ ወደ 20 ልጆች ምናምን አካባቢ ሁላችንም ልጆች ነን ገና 10ዎቹ ቤቶች ነው። ስለዚህ እኔም ጓደኞቼም የሌሊት ተነስተን ወደ መስጂድ ለመሄድ ልክ የመስጂዱ ዘበኛ ቀድሞ ይመጣል። እሱ ከታች ነው የሚኖረው ከኛ ግቢ በታች። ከዛ እሱ መጥቶ ልክ በበሩ ያልፍና ወደ መስጂድ ሄዶ ሽንት ቤት ይከፍታል ምናምን፣ መስጂድ ይከፍታል ምናምን፣ መብራቶችን ያበራቸው። እሱ እስከመጣ ድረስ መብራት ስለማይበራ ጨለማ ነው። ስለዚህ ያለን አማራጭ ምንድነው? ልክ እሱ ሲመጣ ጠብቀን ተከትለና መውጣት ነው ከመድረሳው ከአዳሪ ትምህርት ቤት ስለምፈራ። ከዚያ በኋላ ምን እናደርጋለን? በቃ ልክ እሱ ሲመጣልን ጠብቀን ምናምን እንደዚህ በሩን ከፈት አድርገን ተከትለና እንሄዳለን። አንዳንዴ የሚዘገይበት ጊዜ አለ። አንዴ በጣም ዘገየብኝ። ሌሊት ነው እነሳለሁ። እኔ ተነስቻለሁ። ሽንት በጣም እንትን እንግዲህ የነበረውን ገጠመኝ ልነግራችሁ ነው። ይሄ እንዲህ አይነቱን ቀልድ ምናምን ሳይግራችሁ ገጠመኝ ምናምን አትቀርጹና አትፖስቱሽ ልጆች፣ ወላሂ ብሎክ ነው የማደርጋችሁ። እሺ ጠበኩት አልመጣም። ከዚያ ወደዚህ እሄዳለሁ፣ እዛው መድረሳው ውስጥ ማለት ነው። ወደ በሩ እሄዳለሁ፣ ወደ መስኮቱ ምናምን ይሄዳለሁ። ልክ ሲቀርብኝ ጊዜ ምን አደረኩ? አንዳንዳችን የራሳችን ሻይ ቡሻለች የምንጠጣባት ኩባያ፣ ያን አነሳውና ሸናውበት። ከዛ ለሰው አለፍ ሲሉ ጠዋት ሲነሱ ለሰውዬ ምናምን እንዳይደፉት ብዬ ገንጠል አድርጌ አስቀመጥኩት። ከዚያ በኋላ ምን እንዳደረኩት ታውቃላችሁ? ከጠዋት ለሱብሂ ምናምን ስንነሳ ወስጄ ሽንት ቤት ደፋሁ። ከዛ በኋላ ከደፋሁት በኋላ በደንብ አድርጌ በሳሙና ምናምን እንትን አድርጌ በጣም ከጸዳሁ በኋላ ጠዋት ላይ እንደገና ቁርስ ሻይ ጠጣሁበት። ሌላ ደግሞ ምን እንደከተተበት ልንገራችሁ። አብደረዛቅ ትባላለች። አብደረዛቅ ይባላልና የአርሲ ልጅ ነው። የኦሮሞ ልጅ ነው። አርሲ ቢባል ሀገር ማለት ነው። የዚህ ሀገር ልጅ ነው አብደረዛቅ። ከዚያ እሱ ሽንት በጣም ያጠዋል። ዘበኛውን ጠብቆ እኔ ተንቻየዋለሁ። መብራትን ማብራት ስለማይቻል በቃ ልክ ዘበኛ ሲወጣልን መውጣት ብቻ ነው የሚፈቀደው። ከዚያ እሱ እስኪወጣ ድረስ ጠበቅን። ከዚያ ጠብቆ አልመጣለት አለ። በቃ ከዛ ወደዚህ ምናምን ነገር በቃ ይሄዳል ምናምን እኔ ተንቻየዋለሁ። መጨረሻው እንደገና አብደረዛቅ ምን አደረገች መሰላችሁ? አንድ የሆነ ልብስ ጠልቤ መጥቻለሁ ብሎኝ ነው። ከዛ አብደረዛቅ መስኮቱ ታላላችሁ መድረሳው መስኮት
እንዲህ በብረቶች ምናምን የተጠለፈለፈ ነው። ከዛ እንትን አለው መስታወት ልክ እዚህ እንትን ላይ እንደዚህ መስኮት አለ። እዚህ ጋር ከፍ ብላችሁ ወጣችሁ ነው እንትን የሚቆመው። ከዛ አልመጣለስ ዛሬ ተንጠለጠለ። እንደዚህ ያዝ አድርጎ ተንጠለጠለና ከዛ ሊሸና ለገብታችሁ ነው ድረስ ከዚያ በኋላ በአንድ እጁ ደግሞ ከታች ዚፕን እየተላው ነው። ከዛ ለፈታ ሁለት አለካ መያዙን ረስቶት ከላይ ያለው ሊፈታ ሁለት ነው ልቅቅ አድርጎታል። መሬት ሄዶ ጥራል። እኔ አልቻልኩም ዳሃብ ያሳኩኝ ተማሙን ዝም አለና ከዛ በኋላ ለካ ሌሎችን ጓደኞቼ እንደኔ እየሰሙት ነበር። ከዛ በቃ ማንም አልባነነብኝም አላወቀብኝም ብሎ ምናምን ዝም ብሎ እያለ አንድ ቀን ልብስ አንዴ ልብስ ልቀበልና ከነግራችኋለሁ። الو محمد السلام عليكم كيف حالك؟ زين هذا؟ How much? 220 فلوس ليش ما في فلوس؟ ما في اكل انا والله مسكين نفر بس خلاص بعد 120 كم هذا؟ 15 How much بعد؟ 100 هذا بعد؟ هذا 5 عطي يلا سرعة يدي شرطة أنا يدي مخالفة ما في شرطة محمد اصبر اصبر يا محمد يا سلام يا سلام يا سلام بيالك نبر سورة ان شاء الله بيتهم كتبك قسم هي لورا شيء ارلم تيبو من እንደሆነ አሳየሽ ልክፈተው ከዛ በኋላ አብደረዛቅ ማለት ነው። ከዛ እሱ ለካ ቻል አድርጎት ማንም አላየኝም በቃ ምናምን ብሎ ምናምን እኔ ጋር ቻለ። ከዛ ሱቢ ምናምን ቀርተን ምናምን ጨረስንና ወደ ስንሄድ ተሰባስበን ዝም ብለን ከመስጂድ አብረን ነው እንመጣ ሁላችንም። እኔ አላስቻለኝም። እዛ በቃ አምቄው አላስቻለኝ ሲል አቦል ጓደኞቼን ገራቸው አልኩኝ። ሄድኩኝ ዛሬ አብደረዛቅ እንደዚህ ሆኖ አደረገች መሰላቸው። ከትብሎ ሳቁ። ከሳቁ በኋላ ወደ እሷ ቀጥታ ሄዱና አብደረዛቅ ዛሬ ሽንታ ወጥተና ወደክ አይደል ሁሴን ነው አለቀሰ። ከዛ በኋላ ልክ ሲያለቅስ ጊዜ ሄዶ ለኡስታዝ ተናገረ። መስጂዱ ኃላፊ ኡስታዝ ባለ ለሱ ሄዶ ተናገረ።
ነገሩን አልነገረውም። ሁሴን እንደዚህ በቃ የሆነ ነገር አውርቶብኝ በቃ ምናምን ብሎ አልቅሶ ነገረው። ተቆጣና ኡስታዝ ጥሩት አለ። ከዛ በኋላ ተጠራ። ዋና ይህ ባስተናደደ ልጅ ወላሂ ላዚ አብርዘቅ አላህ ይጠብቃት ባለችበት እንደዚህ ምራ በጣም ትንሽ ስለነበር ከሁላችን እስኪ ከፍቻለሁ እንመልከተው። እሺ የመጀመሪያ ይሆንና በምን እንደሆነ ራሱ ይሄ ጥቁር ቦዲ ነው። ጥቁር ቦዲ ልብሶች በጣም ነው የምወደው። እስኪ እያንዳንዱ ሊው وكان الله بما تعملون خبيرا قالوا قول النساء بما فضل الله بعضهم على بعض انت أثايق أثايق تشوفوا إن شاء الله. وكان الله بما تعملون خبيرا. يجمعنا هنا عندي أنا ثلاثين እንደዚህ ክፍት የሆነች እንደዚህ በዚህ ሲያስተላዋል ያ ሰላም። ይሄ አንደኛ ሌላ ይሄ ደግሞ ቢጫ በዓል ሲሆን ለበዓል ተብሎ የተገዛላችሁ ልብስ አጠገባችሁ ቁጭ አድርጋችሁ አድራችሁ ታውቃላችሁ? ካሜራ እንዳትገባ አድርገው ይሄ ብርድ ነው ዱባይ ኃይለኛ ብርድ አለ። ስለዚህ ሹራብ ልበሱ። ቢጫ ልብስን አስመልክቶ ልንገራቸው። ቢጫ ልብስ መልበስ መክሩህ ነው። ነገር ግን ምን አይነት ቢጫ ነው የሚለውን እንምጣ። لأنه تشبه بالنصارى الهندوس كما ذكر ذلك شيخ الإسلام تيمية رحمه الله تعالى في كتابه اقتضاء الصراط المستقيم مخالفة أصحاب الجحيم. ابن تيمية በዚህ መጽሐፉ ላይ የተጠላ እንደሆነ ተገልጿል። ነገር ግን ምን አይነት ቢጫ ከተባለ ከሂንዱይዝሞች አይታቸዋል። ሂንዱይዝሞች የተለየ ከእምነት ጋር የተያያዘ አልባሳት አላቸው። ልክ እንዲሁም ደግሞ መነኩሴዎች የክርስቲያን መነኩሴዎች ቢጫ ከእምነት ጋር የተያያዘ የሆኑ አልባሳቶች አሉ። የዚህ አይነቱን ለማለት እንጂ ሌላ ቢጫ አይደለም። ልክ እንዲሁ ቅልቅል ጫለው ይሄ ቀይ ያለው ጥቁር ቀይ የምን ባንዲራ ነው? ጥቁር ቀይ ነጭ የኦሮሚያ ነው አይደል? አቲሲን ጃላዳ ይላል። አቲሲን ጃላዳ ገለቶቢ ሁለተኛ ይሄ ሌላ ሶስተኛ ይሄ ነው። አሁን ጥቁር ወላሂ ጥቁር ልብስ ያለኝ ማለት ነው ከአምሳ ይበልጣል። ጥቁር ብቻ ጥቁር ከለር በጣም ነው ወደው። ይሄ ደግሞ ልብስ ነው ባለ ያ ሰላም። ይሄ ደግሞ ይለያል። አይታ ልብስ ማን መስል ባለ
አሪፍ ልብስ ነው ጥቁር እዚህ ስዋጋት ይሄ ደግሞ ቢጫ ነው ግን ከቀደመ የተለየ ነው። ይሄኛው ደግሞ ይለያል እሱት ምክንያቱም ይሄ ጥቁር አለ ያኛው ደግሞ ነጭ ነው። ግን ያ ተመሳሳይ ነው። አንድ አይነት ሁለት ነበር ነው ያዘዝኩት ግን የተለያየ አድርገውታል። ዱባይ ግማሽ ዓመት ብርድ ነው ታውቃላችሁ፣ ግማሽ ዓመት ደግሞ ቀዝቀዝ ማነው ሙቀት ነው። ይሄ ደግሞ ሌላኛው ነው። መንግስት ወላ ራሲ ወላ ራሲ ይሄ ቀላል ነው። አንተም ትገዛዋለህ። ግን ቲኖ የወንድ ልብስ መኖሩን ገና ዛሬ ነው ያወቅሁት። ወላ የሴት ብቻ ይመስላል። ሌላ ደግሞ ይሄ ምን እንደሆነ አላውቅም፣ ግን ልክፈተው ትንሽ ናት። እንደ the pant of the pant ሌላ ይሄ ደግሞ ነጭ ከለር ምንድን ነው? ይሄ ደግሞ ነጭ ፓንት እንኳን ሞክሬ አላሳያችሁ። ይሄ ነጭ ልብስ ነጭ ልብስ በዚህ ጋር ጡንቻ ላሳያችሁ ነበር። ተደነጋላችሁ። ያ ሰላም وكان الله بما تعملون خبيرا ሌላ ደግሞ ትንሽዬ ግን ይሄ ሁላ በ200 ነው ሲን በዛ እኮ በጣም 220 ማለት ብዙ እኮ ነው። ይሄ በጣም 200 ማለት እኮ ብዙ ነው። በኢትዮጵያ ስንት ነው? 10 ሺህ ማለት ነው። ኖ ብሩ አይደለም። አሁን የሆነ ብራንድ ቤት ብትሄድ እኮ አንድ ቲሸርት ነው የሚገዛው። እንደቆ በ200 እንደዚህ አፕሊኬሽን ላይ ይሄ ሌላ ነው። ብዙ ከለር ነው ሳይ ቲሞ አውርዱና ሼን አውርዶ ከሁለቱ አሪፍ ልብሶች ታገኛላችሁ። ሼን ደግሞ ይለያል፣ ከዚህ ይበልጣል። አንተና አውርዱ፣ አፑን አውርዱና እዚያ ላይ የምትፈልጉትን ልብስ ታገኛላችሁ። ይሄ ሌላኛው ጥቁር ሱሪ አልገዛህም እንዴ? ሱሪ ዱባይ አይለበስም እኮ እዚህ ብዙ ጊዜ ጀሪያ ነው የሚለብሱት። ጥቁር ያ ሰላም ነጭ ደግሞ ሌላ ከሚፈታ ይቀርጣል። ጥቁር ደግሞ ሌላ ይሄ የተለየ ጥቁር ምን አይነት ጥቁር ነው? እስኪ ማለት ይሄ ቅድም አይነት እንዴ ምንድን ነው ይሄ? ወላሂ ረስቼዋለሁ። እስኪ ልክፈተው። ምንድን ነው? ኦኬ ወላሂ ተሻለኝ። አልሐምዱሊላህ። የአይን እንትን የለም ይሄ ቅባት ምናምን። ኧረ እሱ ተው ነው። ይሄ ነው ዶክ እንትን ነው የተጠቀመው
ኧረ እንዳትጠቀም ለአይን ላይ ከተሙ ላይ ገዝተህ እንዳትጠቀም። የተጠቀመ ሰልኮልኝ ፎቶን ከተታዛች አድርጌ ይችላል እንጂ በራሴ አይደለም። ኖ ከፋርማሲ ነው ለአይን ምናምን። እዚህ ላይ አንዳንድ ጊዜ ዝም ብለው የሚሸጡ ነገሮች ይሸጡ ይችላሉ። ለአይን ጥሩ አይደለም። አይን ከባድ ነገር እኮ ነው። ኖ የተጠቀመ እንዳትጠቀም። እንደዚህ ፎቶ ልኮልኝ ያንን ሰርች አድርገዋለኝና ይሄንን ተጠቅሜ ሽር ያለው ምናምን አለኝ። ከዛ አወረድኩት። ኧረ ይቅርብህ። ይሄንን መድኃኒት ሄደህ ከፋርማሲ መግዛት ነው ያለብህ። ተሽሎኛል እኮ ባለፈው በጣም ብቻ አትጠቀም። እንትን ሲለኝ ጊዜ በቃ ያሉ ይሄን ተጠቀመው። ከልብስ ውጭ ይሄ ኦንላይን እንትኖች ጥሩ አይደሉም። በርገርስ በርገር ጥሩ ነው አይደለም? ይሄን ቆሻሻ ሁላ ታወራነች ነው ማነሳው። ኢንሻአላህ በቃ ወልቀ ማነሳው። ለቀድ علمت አንተን አብረህ ጣለው። አሁን የገዛውን የመድኃኒቱን አብረህ ጣለው። አይኔ ተችሎኛል እኮ ጀራት ቢሆንም እኔ ከፋርማሲ ገዝቼ አመጣልሃለሁ። አትጠቀም፣ ወላሂ አትጠቀም። ነው ነገ ቀጠሮ አለኝ። ነገ እሄዳለሁ፣ ሻርጃ እሄዳለሁ። ኦፕሬሽኑንማ እስካሁን እኮ ድነህ ነበር። ኦፕሬሽኑን እምቢ አልክ እንጂ ተስማኛል እኮ ኦፕሬሽን አደረገን። በቃ ኧረ ይሄ እንደሆነ ነው የሚቀረው፣ አብጦ ነው የሚቀረው አልኩህ። የለ እንትን ብሏል። ይሄ በቃ ዛሬ ፈሰሰ ታውቃለህ፣ በራሱ ጊዜ እኮ ትንሽ ነው፣ ሙሉ ለሙሉ አይፈስም እኮ። ነገ ደግሞ ራሱ እንትን ሲያወጣው ራሱ ጠይቄው ባለፈው እንዴት ነው የምታወጣው ስለው ልክ እንደ መርፌ ነገር ወጋ አድርገን እንደዚህ ሳብ ነው የምናደርገው ምናምን። እዚያ ቅባት ሰጥተን ራሱ ይደርቃል ምናምን ብሎኛል። ኢንሻአላህ አሻሪቃ ሻርጃ ቢጃማን ገዛም እንደሆሱ ይላል። ለማን ነው ገዛው ሸጊው? وسلام على المرسلين والحمد لله رب العالمين. وسلام على المرسلين والحمد لله رب العالمين. እሺ በዚሁ አጋጣሚ ዱባይ ያላችሁ ዛሬ ቀን 5 ነው በፈረንጆች። ዛሬ 4 ነበር ቀኑ፣ ነገ 5። በቀን 19 ወደ ሳውዲ አረቢያ ዑምራ ለማድረግ እንሄዳለን። እዚህ ማን ነው የስቦስ የሚለው ልጅ አለ ታውቁታላችሁ። እሱን ሄዳችሁ አናግሩት። እንደዛ ጊዜው ያን ታሪካዊ ቦታ ምናምን እናያለን ኢንሻአላህ። ማድረግ የሚፈልግ ሰው ካያቸው አንዳጎት ዑምራ ማድረግ የሚፈልግ ሰው ኦኬ የስ ቦስ ብላችሁ ሰርች አድርጉና ታውቁታላችሁ። ልጅም ወይንም እንትን ቪዲዮ ፖስት ብሎ እዛ ፖስት ይላችኋል። ትላችሁ ገብታችሁ በስደውሉለት አናግሩት። የኔ ቦስ ነው የሚለው ኦኬ የስ ቦስ አልተቀላች የስ ቦስ የኔ ቦስ ብላችሁ ሰርች አድርጉት። قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يلعب وإنه لحافظون. ማይክ የለም እንዴ? ማይኳ ተበላሸች እኮ ቁርአን የምንቀራበት ማይክራፎን ተበላሸች። ነገ ሴር በዛ ገዝቼ እመጣለሁ። ቻርጅ አሳምር
كسر ذلك إن شاء الله كسر المكر وسكي لقد علمت ما أنزل هؤلاء إلا رب السماء الله ثلاثة القرآن ይሄን አይኔን እስከሻለ ድረስ ነበር እየጠበቅኩ ያለሁት ከዚያ በኋላ 30 ቁርአን እናሳትማለን